አጠገባችሁ ያለውን ሰው ዛሬ በሉት እግዚአብሔር አንዳች የሚሰራው ስራ አለ በሉት። ስራውን ደግሞ ጀምሮታል በሉት። ታውቃላችሁ የእግዚአብሔር ቃል ሕያውነቱ በአባቶቻችን ዘመን ብቻ አይደለም። ይሄ ቃል እኔ ዛሬም በእኔና በእናንተ ህይወት ውስጥ እንደሚሰራ በደንብ በ100% ነው የማምነው። አያችሁ እኛ የዚህ መጽሐፍ ተራኪ ብቻ አይደለም፣ የዚህ መጽሐፍ ገላጭም ጭምር ነው። አሜን በሏ። ይሄ መጽሐፍ እግር አውጥቶ በእናንተ ህይወት ውስጥ ተገልጦ በትክክልም የእግዚአብሔር ቃልማ ይሰራል ይባላል በእናንተ ህይወት። ጮክ በሉና አሜን በሉ። አሜን በሏ። እውነቴን ነው የምላችሁ በዚህ ትውልድ በእርግጠኝነት ይሄንን እንደ ትንቢትም ከፈለጋችሁ ሰዱት፣ በእርግጠኝነት በዚህ ትውልድ የእግዚአብሔር ቃል እግር አውጥቶ ይሄዳል። እግዚአብሔር ቃል ሕያው ነው የሚባለው በአባቶቻችን ዘመን አይደለም። የአባቶቻችን ዘመን ታሪክ እኛ ዘጋቢ አይደለም። እግዚአብሔር ታሪክ አይደለም። እግዚአብሔር ተረት አይደለም። የምናወራለት ብቻ አይደለም። የተሰቀለው ክርስቶስ የሚሰበከው በአፋችን ብቻ አይደለም፣ በህይወታችንም ጭምር ነው። አሜን ነው ወይ? የትንሣኤው ምስክሮች የነበሩት ሐዋርያቱ አይታችሁ ከሆነ ይሰብኩት የነበረው በቃል ብቻ አይደለም፣ በንግግር ብቻ አይደለም። እንሰብከዋለን። አንዳንድ ሰው ንግግር ብቻ ይመስላል። ክርስቶስ የእግዚአብሔር ጥበብም የእግዚአብሔርም ኃይል ነው መጽሐፉ የሚለው አይደል? ሐዋርያው ጳውሎስ የሚለን ክርስቶስ የተሰቀለው እርሱ የእግዚአብሔር ጥበብም የእግዚአብሔርም ምንድነው? ኃይል ነው። ኃይል ደግሞ የሚገለጥ ነገር ነው፣ የሚታይ ነገር። ኢየሱስ ጌታ። ለዚህ ነው እነኛ የትንሣኤው ምስክሮች የተሰቀለውን ጌታ ይሰብኩት የነበረው በድንቅና በተአምራት ጭምር ስለነበረ ሰዎች የሚመልሱትን እስከሚያጡ ድረስ፣ ከተማ እስከሚረበሽ ድረስ። ሃሌሉያ አሜን ነው ወይ? ድርቅ ብለን አይደለም አይተናል የሚለው። እኔ ደስ ይሉኛል። ድርቅ ብለው አይተናል እኮ ስል እያሉ የሚከራከሩ አልነበረም። ለነገሩ እሱም ሲልካቸው ሂዱና ተከራከሩልኝ አላላቸው፣ መስክሩ ነው ያላቸው። ሲመሰክሩ ግን መጽሐፍ ሲናገር የሚናገሩትን ቃል እግዚአብሔር አምላክ በመንፈስ ቅዱስ በድንቅና በተአምራት ይሄ ትውልድ ጌታ ነግሮኛል። ጌታ ምስክሬ ነው የምላችሁ። ከዚህ በኋላ የሚነሳው ትውልድ የሚናገር ብቻ አይደለም፣ እግዚአብሔር ንግግሩን በድንቅና በተአምራት የሚያጸናለትም ጭምር ነው። ጮክ በሉና አሜን በሉ። የተሰቀለውን ክርስቶስን እንሰብካለን። መፈክር አይደለም፣ የሚገለጥ ህይወት ነው። እስቲ አሜን። ሐዋርያ ሥራ ምዕራፍ 3 ላይ ታችሁ ከሆነ ሐዋርያ ሥራ ምዕራፍ 3 ላይ ታችሁ ከሆነ በሊቃ ካህናቱ ፊት ቆመው ስለ እርሱ እንዲናገሩ የጀመሩት ቤተ መቅደስ ላይ ቁጭ ብሎ ይለምን ከነበረው ሽባ ነው። የምዕራፍ 4ቱ መዳንም በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለም ብለው የመሰከሩለት ምስክርነት ከየት ጀመረ ካላችሁኝ፣ አንድ ሽባ ሰው ነበረ በቤተ መቅደስ መልካም በሚለው ደጅ ያስቀምጡት የነበረ ሰው ሁሉ የሚያውቀው፣ ከተማ የሚያውቀው፣ ሀገር የሚያውቀው፣ ወደ ቤተ መቅደስ ሲገባ ሲወጣ የሚያውቁት አንድ ከሰው እጅ እየጠበቀ የሚኖር ምን እንዳደረጉት አለ አስነሱትና መነጋገሪያ ፈጥረው ጥያቄው ምን ነበር? ከዛ በኋላ ይሄንን በምን ስምና በማን ኃይል አደረጋችሁት? አሁን ይመቻል ለመስበክ። ኢየሱስ ጌታ። አጠገባችሁ ያለው ሰው ንገሩት፣ የትንሣኤው ምስክር ነው በሉት። የተሰቀለውን ክርስቶስ ትሰብካለህ በሉት። በአፍ ብቻ ግን አይደለም በሉት። በንግግር ብልጫ ግን አይደለም በሉት። አሜን ነው ወይ? በድንቅና በተአምራት ተሰብኩታላችሁ። እና ይቻለው የሆነ ትውልድ አለ በእጆቹ ተአምራት የሚሆን እና ይቻለው የሆነ ትውልድ አለ ሆስፒታል ገብቶ ከዚህም አልጋ ከዚህም አልጋ ከዚህም አልጋ የታመሙትን በስሙ ኃይል እየፈወሰ የተሰቀለውን የሚሰብክ ትውልድ እዚህ መካከል አለ። ለምን አንድ ሰው ጮክ ብሎ አሜን አይለኝም? ሃይማኖተኛ ያልሆነ የሆነ የሃይማኖት ስርዓትን ብቻ የማያደርግ የሆነ የንግግር ችሎታ ጥበብ ብቻ አይደለም የሚናገረው፣ በድንቅና በታምራት ኢየሱስን የሚሰብክ ትውልድ እግዚአብሔር አለኝ ብሎኛል። አንድ ሰው ጩና እኔ ነኝ ይለኛል። ሻዳዲጋ ባራታናካስ አሜን ነው ወይ? እስቲ ጮክ በሉና አሜን በሉ። አላያችሁም? ሶሻል ሚዲያ ላይ ቃሉን እየመዘዙ
በዕብራይስጡ በግሪኩ የሚለው እንደዚህ ነው። አባቶች የሚናገሩት እንደዚህ ነው። እንትና የሚባል አባት እንደዚህ ብሎ ነበረ። ኖ አንተ ያልከው ትክክል አይደለም፣ እኔ ያልኩት ትክክል ነው እያሉ እያጣቀሱ መጽሐፍ ከጀርባቸው ደርድረው የሚያወራ ትውልድ አልጠፋም። ዘንድሮ አልጠፋም። የሚከራከር አልጠፋም። እጁን ቀስሮ የሚመጣ አልጠፋም። በሆነ ነገር ማስረጃ እያጣቀሰ ያኔ እኮ ይሄ በተጻፈበት ዘመን በ65 በ66 የሚል አልጠፋም። የተማር እኔ ከመማር ጋር ችግር የለብኝም። ከተማሩትም መካከል ነኝ። ዲግሪ ካለው መካከል ነኝ። ነገር ግን አንድ ነገር ናፍቆኛል። ምን እንደናፈቀኝ ታውቃለህ? የተሰቀለውን ስንሰብክ እሱ የተሰቀለው የእግዚአብሔር ኃይል ስለሆነ የእግዚአብሔር ኃይል በምንናገረው ውስጥ ሲገለጥ ትውልድ ሲገለጥ አንድ ሰው ጮህና እኔ ነኝ ይለኛል። ድገሙና እኔ ነኝ በሉ ባካችሁ። ቀኝ እጆቻችሁን ከፍ አድርጉና ከኔ ጋር ጮክ ብላችሁ እንደዚህ በሉ። እኔ ግን በሉ የተሰቀለውን ድገሙ። የተሰቀለውን ክርስቶስን በድንቅና በታምራት እሰብከዋለሁ በሉ። ድገሙ። እሰብከዋለሁ በሉ። ቁጭ በሉ። ኢየሱስ ለዘላለም ጌታ ነው። ፕራሲያ ታካዳና መንፈስ መጥቶብኛል። አንድ እስጢፋኖስ የሚባል ሰው ነበረ። ታሪኩን ሐዋርያ ሥራ ምዕራፍ 6 ላይ ታገኙታላችሁ። ለድቁና አገልግሎት የተመረጠ ሰው ነው። ነገር ግን መጽሐፍ ሲናገር እስጢፋኖስም በመንፈስ ቅዱስና በኃይል ተሞልቶ ይላል። መናገር ጀመረ አይደለም የሚለው ድንቅና ተአምራትን ያደርግ ጀመረ ይላል። ሰዎችን ልባቸውን ከው ትርክክ ካረጋቸው። ምክንያቱም ልጁ ግሪካዊ ነው ማለት የኪዳን አይሁዳዊም አልነበረም። ከግሪክ የመጣ ሰው እና የተመረጠበት የአገልግሎት ክፍል እንዲያገለግልም እንዲያወራም እንዲሰብክም የሚፈቅድለት አይደለም። ግን በጣም በሚገርማችሁ ሁኔታ ለካ የመንፈስ ቅዱስን ኃይል ስትሞላ የእግዚአብሔር ኃይል ባንተ ላይ ሲመጣ ህልውናው ሲያገኝ ለካ ለድንቅና ለተአምራት ቅርብ ትሆናለህ። እኔ ጌታ ምስክሬ ነው ምላችሁ፣ ሰዎች እጃቸውን በአፋቸው ላይ ጭነው ጆሮና ልባቸውን ከፍተው ስለ ኢየሱስ ስለተሰቀለው የሚሰሟችሁ ዘመን ነው አለኝ ጌታ። የምትሰሙበት ዘመን ነው አለኝ ጌታ። የምትሰሙበት ዘመን ነው አለኝ ጌታ። ምን እንዳለኝ ልንገራችሁ። በድፍረት የማወራው ለዚህ ነው። በድፍረት አንድ ትውልድ አለ አለኝ ጌታ። አንድ ትውልድ አለ ከአፉ ቃል ጋር እግዚአብሔር የሚቆም አንድ ትውልድ አለ በድንቅና በታምራት አገልግሎቱን መንፈስ ቅዱስ የሚያጅብለት። አትብዘዝ። ያ ሰው እኔ ነኝ ካልክ ጮህና አሜን በል። ውሰድ። እኔ ነኝ አሜን በልና ውሰድ። ለድንቅና ለታምራት የቆመለት መንፈስ ቅዱስ ይሄን እስጢፋኖስን ከአብርሃም ጀምሮ እስከ ተሰቀለው ክርስቶስ ድረስ አንድ ባንድ ለምን መሰላችሁ? አብሮነቱን ሰጥቶት ነበረ። ኃይሉን ሰጥቶት ነበረ። አፉ ብቻ አይደለም የተከፈተው፣ የድንቅና የታምራት አገልግሎትም አብሮ ነበር የተከፈተው። እኔ አንድ ትውልድ አይቻለሁ በምድረ ኢትዮጵያ ላይ። አንድ ትውልድ አይቻለሁ በምድረ ኢትዮጵያ ላይ። ድንገት ላይማር ይችላል። ድንገት የመጣው ከገጠር ሊሆን ይችላል። ድንገት ቴክኖሎጂ የማያውቅ ሊሆን ይችላል። እግዚአብሔር ግን በድንቅና በታምራት የተሰቀለውን የሚሰብኩ ትውልዶች ይነሳሉ ብሎኛል። ኢየሱስ ለዘላለም ጌታ ነው። አጠገባቸው ያለውን ሰው ንገሩት፣ የሚነገረው ስላንተ ነው በሉት። ፕራሲያ ቶፌናካ አጀን ታኪና ባራስ አላፈቀም። ስለ ኢየሱስ ለማውራት አፍን ስከፍት እግዚአብሔር አይኖችህንም ከፍቶ አጠገብ የምመሰክርለት ሰው የሆነ ሚስጥራቱን እያየ እየገለጥክለት እንደዛ ሴት ማለት ነው። ዮሐንስ ወንጌል ምዕራፍ 5 ላይ እንዳለችው እንደዛች ሳምራዊት ሴት እንደዚህ ያለችው መጀመሪያ እኮ እየነገራት ነበረ፣ ግን ልሰማው አልቻለችም። አንድ ነገር ግን ነገራት። አንቺ 5 ባሎች ነበሩሽ ሲላት እንደዚህ ያለች፣ አንተ ነብይ እንደሆንክ ያለው አለች። ልቧን ትርክክ አደረገው። አረ እንደዚህ አይነት ትውልድ እዚህ ቤት አለ። ዳኮሳታራ ሕያው ጌታ ምስክሬ ነው። ሕያው ጌታ ምስክሬ ነው። የሚከራከር ሳይሆን የትንሣኤ ምስክር እዚህ ቤት አለ።
ለምን ጮክ ብለህ እኔ ነኝ አትለኝም? ቁጭ በሉ ልንገራችሁ። የተሞላሁትን ዛሬ አወራለሁ። የነገረኝን እነግራቸዋለሁ። ስማ፣ ቀደም ስነግራችሁ ነበር። እኔ ከመማር ጋር ችግር የለብኝም። መጽሐፍ ቅዱስን በደንብ አድርጎ በግሪክ፣ በዕብራይስጥ፣ በአርማይኩ ከመማር ይኸውልህ እየጠቀሱ ከማውራት ከምንም ችግር የለብኝም። በዛም መንገድ እግዚአብሔር እንደሚሰራ አምናለሁ። ሰርቷልም ደግሞ አልክድም። አይኖቼ አይቻል። ነገር ግን አንድ ትውልድ መጥቷል። ተከራክረም አታሸንፈው። ታውቃለህ አይደል? የሆነ ነገር ስትለው ጎግል የሚያደርግ ካንተ ቀድሞ ስብከት የሚያዘጋጅ ካንተ ቀድሞ ልትል የፈለከውን ነገር ሰርች አድርጎ ይሄ እኮ በግሪኩ ይሄ እኮ በአርማይኩ የሚል ይኸውልህ አብሮ እኩል የሚያወራ ትውልድ መጥቷል። ታዲያ የሚለየን ነገር ምንድነው ካልከኝ፣ አንድ የሚለየን ነገርማ አለ። አንድ የሚለየን ነገርማ አለ። በመንፈስ ቅዱስና በኃይል አገልግሎት የታጀበ ይሆናል። መንፈስ ቅዱስ ካንተ ጋር ይሆናል። ጮክ በልና አሜን በላተ። ቁጭ በል። ቆይ ልንገራችሁ ላዲካ ነው ሰንዳ ራዲ ገበራ አንድ የጨከነ ትውልድማ እዚህ ቤት አለ ማለት እንደዚህ የሚል ወይ ተጠቀምብኝ ወይ ግደለኝ የሚል አልፈልገውም። ወይ ተጠቀምብኝ ወይ እዚህ ላይ ያሉ አባቶችን ሂዱና አንብቧቸው። ታሪካቸው አሉላችሁ። ዕብራውያን መጽሐፍ ምዕራፍ 11 ላይ የእምነት አርበኞች ሂዱና ታሪካቸውን አንድ በአንዳቱ መጽሐፍ ሲናገር የምናያቸው የአንበሳን አፍ ሲዘጉ፣ የምናያቸው ከሰይፍ ስለት ሲያመልጡ፣ የምናያቸው በትንሣኤ ሙታናቸውን ሲቀበሉ፣ የምናያቸው በድንቅና በታምራት ነው። አምላካቸው እግዚአብሔር በእነሱ ሁኔታ ራሱን ገልጦ ነበር። ቁጭ በሉ ልንገራችሁ። ቁጭ በሉ። ተሞልቼ መጥቻለሁ። ኢየሱስ ጌታ። እስከ መቼ የኢየሱስ ስም ድንቅና ተአምራት እንደሚያደርግ በሰባት ነጥብ እየነገርከን? እስከ መቼ የኢየሱስ ስም ሙታንን እንደሚያስነሳ በሽተኞችን እንደሚፈውስ በአራት ነጥብ በሰባት ነጥብ እያስረዳህን እስክንገረም ድረስ አፋችንን እስክንይዝ ድረስ በሚገርሙ አማርኛዎች ተቀምሞ እየቀረበልን፣ ነገር ግን እኛ ራሱ ጠያቂ ሆነን ይሄ ትውልድ ታዲያ መቼ ነው በእኔና እንደ ጌዲዮን መጠየቅ እኮ ኃጢአት አይደለም። እንደ ጌዲዮን መጠየቅ ኃጢአት አይደለም። ትዝ ይላችኋል በመሳፍንት መጽሐፍ ምዕራፍ 6 ላይ መልአኩ መጥቶ አንተ ጌዲዮን ጽኑና ኃያል ነህ ብሎ ሲነግረው እንዴ እግዚአብሔር ካንተ ጋር ነው ሲለው የታል አለ እግዚአብሔር። እንዴ የታል ብሎ መጠየቅ እኮ ኃጢአት አይደለም። ጌዲዮን ጠየቀ የታል? እንዴ የታል? አባቶቻችን እኮ ታሪክ ነግረውናል። እንዴት አድርጎ ከግብፅ ምድር ከፈርዖን አገዛዝ ነፃ እንዳወጣቸው በምድረ በዳ እንዴት ድንቅና ታምራት እንዳደረገ እኮ ሰምተን ያደግነው። ታዲያ እኔ ዘመን ላይ ሲደርስ ያ የምትለኝ እግዚአብሔር አርጅቶ ነው? ያ የምትለኝ እግዚአብሔር አቅቶት ነው? ያ የምትለኝ እግዚአብሔር የለም? የታለ? ጠየቀ የታለ? ሲታዘበው አታዩ? አንተ ያላመንክ ሰው አላለው። እንደዚህ አይነት የክብር ጥያቄ እንደዚህ አይነት ና ተገለጥ የሚል ጥያቄ ያለው ትውልድ እዚህ መካከል አለ። ሚጠይቅ አለ ሚጠይቅ አንተ እንደ ጌዲዮን የሚጠይቅ የታል የሚል የታል? አባቶቻችን የነገሩን የታል? ተገለጠ ያሉት የታል? በእኔ ህይወት አይገለጥም ወይ? ረሃብ የያዛቸው ጠኔ የያዛቸው ጠዋት ማታ ላይኖቻቸው እንቅልፍ ከልክለው የሚያለቅስ ትውልድ አለ እዚህ መካከል። የሰማይ አምላክ እግዚአብሔር የምገለጥበት ዘመን ነው አለኝ። ራሴን የምገልጥበት ዘመን ነው አለኝ። ራሴን የምገልጥበት ዘመን ነው አለኝ። ራሴን የምገልጥበት ዘመን ነው አለኝ። እኔ አይመለከተኝም። መገለጡን ለማትናፍቁ ሰዎች ይሄ መልእክት ለእናንተ አይደለም። ዛሬም የእንጀራና የመኪና የቤት ጥያቄ ከሆነ ጥያቄያችሁ እሱን አይደለም እያወራሁ ያለሁት የኔ ወንድም። እሱንም መጠየቅ ኃጢአት አይደለም። ከፍ ያለ ግን አለ። ና ተገለጥ የሚል ና የአባቶች አምላክ ና በእኔ ዘመንና ና የመጽሐፍ ቅዱሱ እግዚአብሔር ና የተሰቀለው የእግዚአብሔር ኃይል ከሆነ የታለ የሚል የታል? ቆይ ስሙኝ። ጳውሎስ እኔ እኮ ወደ እናንተ ስመጣ አለ እንዴ በሚገርም የንግግል ብርጫ እኮ ብቻ አይደለም የመጣሁት።
ንግግር ብቻ እኮ ይዤ አይደለም የመጣሁት። ስለተሰቀለው እኮ ስነግራችሁ በንግግር በሚያማምሩ ንግግሮች አይደለም የመጣሁት። እኔ እኮ የመጣሁት ወደ እናንተ በሆነ በጥበብ ቃል የሆነ የጥበብን ቃል እያለው እሱን ብቻ አይደለም የመጣሁት። እኔ እኮ ወደ እናንተ ስመጣ ኃይልንም በመግለጥ ነው የመጣሁት። ለካ የተሰቀለው ክርስቶስ የሚገለጥ ክርስቶስ ነው። ጮክ በሉና አሜን በሉ። ናጂና ናካሲ ኮራና ተገለጥ በኔ ዘመን ና በምድሬ ላይ ተገለጥ ና በአባቶቼ ሰራ እግዚአብሔር ና ለውጥ የሚያመጣው ቆይ ስሙኝ ሰሞኑን መቼም ዘመናችን የሶሻል ሚዲያ ዘመን ነው። ስሙኝ ማቀና ብላችሁ ዘመኑ የሶሻል ሚዲያ ዘመን ነው። ለጎረቤት የሚሆኑ ነገሮች በግልጥ እያየን ያለን። እኔ ምን እንደምፈራ ታውቃለህ? ትውልድ ተኝቶ ከዛ እንዳይነሱ ከገዳም እንዳይመጡ እየፈራው እኛ በቃላት ብልጫ ስንከራከር እኛ በሚበልጥ ስብከት በሚበልጥ ትምህርት ስንከራከር ከዛ እግዚአብሔር እንዳያስነሳ ፈራለሁ። ምክንያቱም የኔ እግዚአብሔር የሚገለጥ እግዚአብሔር ነው። እንዴ ቴክኖሎጂ የያዘው እግዚአብሔር የለኝም። አንተ አፕዴት የሚሆን እግዚአብሔር የለኝም። ኢየሱስ ክርስቶስ ይላል መጽሐፍ ትናንትናም ዛሬም እስከ ለዘላለም ያው ነው ይላል። ያው ነው ማለት አልተለወጠም። ይሰራል ከሆነ ዛሬም ይሰራል። ኢየሱስ እንዳለ አባቴ ይሰራል እኔም ደግሞ ሰራል። እስከ መቼ? እስከ ዛሬ። አባቴ ምን እያለ ነው? እየሰራ ነው። እኔም ደግሞ ምን እላል? ሰራል። ይሄ መዝሙር እውንም የሆነበት ቀን አልናፈቃችሁ? ስጋዬን አልነጭም ፊቴን አልቧጭርም አምላኬን ለማግኘት ብዙ አልቸገርም። እግዚአብሔር ሆይ ስለው አቤት የሚለኝ ሰምቶ የሚመልስ አምላክ ነው ያለኝ። የኔ እግዚአብሔር የሚሰማ የሚመልስ። አጠገባቸው ያለው ሰው ንገሩት፣ ያንተ እግዚአብሔር በሉት፣ የአባቶች አምላክ በሉት፣ የሚሰማም የሚመልስም የሚናገርም የሚሰራም አምላክ ነው በሉት። ቀና ብላችሁ ስሙኝ። አንድ ጥያቄ ልጠይቃችሁ። ያው ጌታ ምስክሬ ነው። መጽሐፍ ቅዱስ ስታነቡ እንደው እንደ ታሪክ መጽሐፍ ካላነበባችሁት ማለት ነው እንደሆነ ልብ ወለድ ላይ እንደምናነባቸው ነገሮች ዝም ብላችሁ እንደ ስድንባ ዝም ብላችሁ ካላነበባችሁ በስተቀር እንደኔ ጠይቃችሁ ታውቁ ይሆን? እያነበባችሁ መሃል ላይ ቀጥ ብላችሁ ቆማችሁ እንዴ ይሄ እግዚአብሔር የኔ አይደለም እንዴ? ይሄ እግዚአብሔር የኔ አይደለም? የኔ እግዚአብሔር ራሱን አይገልጥም እንዴ? የኔ እግዚአብሔር ያውም ደግሞ በአዲስ ኪዳን በክርስቶስ ኢየሱስ የተዋወቅነው እግዚአብሔር ያ ኢየሱስ ክርስቶስን ከሙታን ያስነሳ በአዲስ ኪዳን ከራሱ ሰው ሆኖ ከተገለጠ ከኢየሱስ ክርስቶስ ጀምሮ በሐዋርያቱ በደቀ መዛሙርቶቹ ራሱን በድንቅና በታምራት የገለጠና ያስተዋወቀ እግዚአብሔር እኔ ዘመን ላይ ሲደርስ ፎርሽ ሆኖ እኔ ጠይቃለሁ። አንተ እያነበብኩ ጠይቃለሁ። ለምን ይሄ መጽሐፍ ለኔ የሆነ የታሪክ መጽሐፍ አይደለም፣ ሪል ነው፣ እውነት ነው። እጠይቃለሁ፣ ቆም ብዬ እጠይቃለሁ። መቼ ነው ታሪክ ሽባ የሚነሳው? መቼ ነው ውር የሚበራው? መቼ ነው እግዚአብሔር ጡንቻውን የሚያሳየው ገልጦ? ያው ጌታ ምስክሬ ነው መላችሁ። አሁን ስለ እግዚአብሔር በቃል በስብከት በትምህርት የሚተርክ ብቻ አይደለም የሚያስፈልገን፣
የተሰቀለውን እንሰብካለን። ንግግር ትምህርትና ስብከት ብቻ አይደለም። የእግዚአብሔር ኃይል አይሰበክም በንግግር ብቻ። የተሰቀለው እርሱ የእግዚአብሔር ኃይል ከሆነ፣ የተሰቀለው እርሱ የእግዚአብሔር ጥበብ ከሆነ እንሰብከዋለን የተባለው በትምህርት በስብከት ብቻ አይደለም። ይሄን ስል መስበክን ማስተማርን እንትን ሪጀክት እያደረኩኝ አይደለም። በፍቅርና በክብር ስሙኝ ወንድሞቼና እህቶቼ። በጣም እግዚአብሔር ለምድራችን የሚገርሙ አስተማሪዎችን ሰባኪዎችን ሰጥቶናል። እኔ በኢትዮጵያውያንና በኤርትራውያን ሰባኪዎች እንደምገረም በውጪዎቹ አልገረም። የሚገርም የእግዚአብሔር ቃል መግለጥ ያላቸው የሚያስደምሙን እግዚአብሔር ለምድራችን ሰጥቶናል። ስለነሱ ሁሉ ጊዜ ነው ጌታን የምባርከው፣ እኔን ጨምሮ ማለት ነው። ሰብካለሁ፣ እኔ አስተምራለሁ። እኔ ግን መጽሐፉን እያነበብኩ ሁሌ ቻሌንጅ የሚያደርገኝ እያነበብኩት እንዳልጨርስ የሚያደርገኝ አንዳንድ እንባዬ ቅር ብሎኝ የኔ ዘመን የተረሳ የኔ ዘመንስ ይሄ እኮ ነው የኔ ዘመን ማለት። ከዚህ ዘመን ውጪ እኮ እኔና እናንተ የለንም። ታውቃላችሁ አይደል? ይሄ ዘመን እኮ ያልፋል፣ ሌላ ትውልድ እኮ ይመጣል። ታዲያ ጠይቃለሁ፣ በኔ ዘመንስ የኔ አባት በኔ ዘመንስ? አንዳንዴ ከመጽሐፍ ቅዱስ ውጪ ደግሞ የታሪክ መጽሐፍቶችን ደግሞ ስታነቡ ያዙዛ ስትሪት ሪቫይቫል የምናምን ሪቫይቫል የእንትና የሚባል የእግዚአብሔር ሰው እንትና የምትባል የእግዚአብሔር ሴት ተብሎ በህይወታቸው እንደዚህ እኮ ሆነ፣ እንደዚህ እኮ ተፈጠረ፣ እንደዚህ ሲሉ እኔ ዘመን ላይ ትሩ ላይ ሳስብ የኔን ትውልድ ሳስብ አዲስ አበባን ሳስብ አብያተ ቤተ ክርስቲያናትን ሳስብ ጌታ ሆይ የት ነው ያለው እላለሁ፣ ጠይቃለሁ። እንደ ጌዲዮን ጠይቃለሁ፣ ታዲያ የታለላለሁ። ምክንያቱም እግዚአብሔር ይሄንን ረሃብ ይፈልገዋል። እግዚአብሔር ረሃብ ይፈልጋል፣ ሚናፍቅ ይፈልጋል። በትውልድ መካከል እግዚአብሔር የተጠቀመባቸው ሰዎች በጠቅላላ ተመልከቷቸው፣ ረሃብተኛ ናቸው። ከቁሳቁስ ጋር የተሰፉ አይደሉም። ከምድር ጋር የተሰፉ አይደሉም። ምንም ነገር በህይወታቸው ሊቀር ይችላል። አንድ ቀን በህይወታቸው እንደሚያልፉ ስለሚያውቁ ካለፍኩ አይቀር ጌታ ሆይ ዘመን ከሰጠኸኝ አንተን ገልጬ ልለፍ የሚሉ የእግዚአብሔር መገለጥ ረሃብ የናፈቃቸው ሰዎች አሉ። እኔ አሉ። እግዚአብሔር ደግሞ ዛሬ በተለየ ሁኔታ በዚህ ምሽት እዚህ ጉባኤ አሉኝ ብሎኛል። ደሞዝ ቢመጣ ቢቀር፣ ስራ ቢመጣ ቢቀር፣ ትዳር ቢመጣ ቢቀር፣ ልጆች ቢመጣ ቢቀር የወሰኑ ታውቃለህ የሞትና የህይወት ጉዳይ አድርገው የእግዚአብሔር መገለጥ ወይም የእግዚአብሔርን ቅባት የመንፈስ ቅዱስን ኃይል የወሰኑ ሌላ ነገር ላይታያቸው የቆረጡ በቁጥርም ትንሽ ቢሆኑ እዚህ መካከል ግን አሉ። ስታነቡ እንደዚህ አይነት ነገር ቻሌንጅ ካላረጋችሁ እኔ አላቅም። እኔ ቻሌንጅ ያደረገኛል። አንዳንዴ ጥሩ ትምህርት እየሰማሁኝ በጣም ብዙ ትምህርቶችን እሰማለሁ። ባይዘዌ በየቀኑ 2-3 ትምህርቶችን ስብከቶችን እሰማለሁ። በመኪናዬ ሲሄድ ያውቃሉ እኔ መኪና ውስጥ የሚገቡ ስብከት ሁሌ ነው ያለው፣ ሁሌ ነው የምሰማው። ሰባኪው እየሰበከ መሃል ላይ ምን እንደሚያቋርጠኝ ታውቃለህ? ይሄ ሰባኪ ሚነግርለት እግዚአብሔር እንዲኮ ራሱን ገልጦ እንዲህ አድርጎ በጳውሎስ እንዲህ አድርጎ በጴጥሮስ እንደዚህ አድርጎ በዮሐንስ እንደዚህ አድርጎ የሚባልለት እግዚአብሔር እኔ ዘመን ላይ ሲደርስ የት ሄዶ ነው? እናንተ አትጠይቁም? እንደው ጥያቄያችሁ የትዳር ብቻ ነው? ጥያቄያችሁ የልጆች ብቻ ነው? ጥያቄያችሁ ስራ ቀይርልኝ ብቻ ነው? ጥያቄያችሁ አሜሪካ ውሰደኝ ብቻ ነው? ቢወስዳችሁስ? የጠየቃችሁስ ቢመጣ? የለመናችሁትን ቢሰጣችሁስ? እንደዚህ አይነት የትውልድ እግዚአብሔርን መገለጥ ረሃብ እናንተ ውስጥ ከሌለ ወንድሞቼና እህቶቼ ከናንተ የበለጠ ኪሳራ ውስጥ የወደቀ ማንም የለም። እኔ ግን አንድ ትውልድ አይቻለሁ። የምስራች አሜን ብላችሁ ውሰዱ። እኔ ግን አንድ ትውልድ አይቻለሁ። እግዚአብሔርም እንደዚህ ነው ደጋግሞ ሲናገረኝ የነበረው። አንድ ትውልድ ይመጣል አለኝ። ምን አይነት ስለው ሚዲያ የማያውቀው ፖስተር የማያውቀው ሰው የማያውቀው መነሻው የሆነ የገጠር ክፍል የሆነ ትውልድ አለ የሚመጣ እግዚአብሔርን በክብር መግለጥ የሚችል ህልውናውን ተሸክሞ የሚዞር እግዚአብሔር በድንቅና በታምራት የሚጠቀምበት የተሰቀለውን ያንን የእግዚአብሔርን ኃይል በአገልግሎቱ በህይወቱ በስብከቱ መግለጥ የሚችል አንድ ትውልድ እየመጣ ነው ያለው።
እኔ እናገራለሁ ዛሬ ለሚሰማኝ ሁሉ እኔ ነኝ የሚል ሰው ካለ እዚህ መካከል ካለ ልናገር ፈልጋለሁ። ይሄ ትውልድ እየመጣ ነው ያለው። ታሪክ የሚመዘግብላቸው ሰዎች እዚህ መካከል አሉ። አሁን እኮ መሰማው ድምጽ ነው። አንተ ታሪክ የሚጽፋቸው ታሪካቸው የሚጻፍ ናካቶራ ቃሊቲ አካባቢ ትሩላይት የምትባል ቤተክርስቲያን ውስጥ ነበረ። ያመልክ ነበረ። እንደዚህ ያገለግል ነበረ። እግዚአብሔር እንደዚህ የሆነ ቀላ ኢንካውንተር አደረገው። ኢየሱስ ራሱን ገለጠለት። ከዛ በመንፈስ ቅዱስና በኃይል ተቀባ። ከዛ ጊዜ ጀምሮ ተብሎ በትውልድ ታሪክ የሚዘገብለት አንድ ሰው አንድ የእግዚአብሔር ሰው ከዚህ መካከል ይነሳል። ጮክ በሉና አሜን በሉ። አግብተና ወልደ ብቻ አታልፍም። ሰርተ ደሞዝ ሰብስበ ገንዘብ ይዛ አታልፍም። ይኸውልህ አንድ ቀን እናውቃለን መሞታችን አይቀርም። ከመሞታችን በፊት ግን ሰማይ የሚመሰክርልንን አገልግሎት አገልግለን በምድር እናልፋለን። ትሩላይት ስሙኝ፣ ጮክ በሉና አሜን በሉ።